ጄሪ በባለፈው ክፍል እንደተመለከትናት እንግዲህ ግን ከአምናን ጋር አንድ አልጋ ላይ ተቀምጠው ባሉበት ጊዜ እያወራችው ነበረ እና በዛን ጊዜ እንግዲህ ግን ምንድነው ነፍሰ ጡር እንደሆነች አውቃ ነበረ እና እያስታወካት ምናምን ነበረ እና በዛን ጊዜ እንግዲህ ቼክ ስታደርግ ነፍሰ ጡር እንደሆነች ምናምን ታውቃለች ማለት ነው። እና እንዴት ሊሆን ይችላል ነፍሰ ጡር ነኝ ምናምን ብላ እንግዲህ በጣም ደስ አላት። ምክንያቱም ከአምነን ማርገዝ አይደለም አብራ ማደር ራሱ በጣም ብርቋ ነበረ፣ በጣም ከሚባለው በላይ ሜርሲን ራሱ በተደጋጋሚ በቃ በእቅፍ ውስጥ ማደር እፈልጋለሁ ወይ በአምናን እቅፍ ውስጥ ማደር እፈልጋለሁኝ እያለ ለብዙ ጊዜ ስታስቸግራትና እንዲሁም ደግሞ ያው ከአንድም ሁለቴም ደግሞ ቤቱን ሻማ ለኩሳ ክፍሉን ማለት ነው የአምናንን ክፍል ብዙ ጊዜ ጠብቀው ነበር። አምናን ደግሞ የሚገርመው ነገር ያው ብሌን ጋር ነበር። ብሌን በነገራችን ላይ በጣም መልካም ልጅና በጣም ትሁት ልጅ ነች እና ተረት እየነገረች ማለት እግሯ ላይ አስተኝታ ተረት እየነገረች ምናምን በቃ አንዳንድ ነገሮችን እንዲረሳ ምናምን ከአንዳንድ ጭንቀቶች ውስጥ እንዲወጣ ታደርገዋለች። እና ብሌን በነገራችን ላይ በጣም ትሁትና መልካም የሆነች ልጅ ነች እና እንግዲህን ጄሪም እንግዲህን ያው ከአምናን ያው እንዳረገዘች ምናምን ለዚች ሜርሲ ትነግራታለች። ሜርሲ በዚህ ጊዜ በጣም ነው የደነገጠችው። ምን ከማ አለች። እንዴ ከማን ሊሆን ይችላል? ምን እያልሽ ነው? ከአቶ አምናን ነው አለች። እንዴ ከወንድሜ ልጅ አረገሽ ማለት ነው አለች። አወዳ አረገዝኩኝ። ቆይ ምንድን ነው የምናደርገው ምናምን ስትላት ምን ታረግዣለሽ? ትሮስ እኮ ከወንድሜ ልጅ እኮ ነው ያረገሽው እኮ ምን ልታደርጊ ትፈልጊያለሽ? ስትልም እንግዲህ ሜርሲ ትነግራታለች ማለት ነው። እናም እንግዲህ ነፍሰ ጡር እንዲሆንኩ ለአምናን መናገር አለብኝ ማሳወቅ አለብኝ ስትልም እና ይህንንማ እንግዲህ ሂጅና ንገሪዋ ስትላትም ከሜርሲ ጋር አንድ ላይ ሆነን እንድንነግራት ምናምን ትፈልጋለች። ምን እኔ ነኝ እንዲህ ሂጅ ለወንድሜ ልጅ ጄሪ ነፍሰ ጡር ናት ብዬ የምናገረው? መቼም ቢሆን አላደርገውም። እዚህ ነገር ውስጥ ሲጀመር እኔ እጄን አንተን አላስገባም። ደግሞ የታየሽ ብለኝስ የአብረሽ የተኛሽ አንቺ ነች። ስለዚህ አንቺ ሂጅና ተናገር እንጂ እኔ በፍጹም አልናገርም ትላታለች። እና በዚህ ጊዜ ጄሪን በቃሽ ችግር የለውም እኔ ራሴው እናገራለሁኝ ምናምን ብላ እንግዲህ ትሄዳለች ማለት ነው። በእርግጥ አምናን ከጄሪ ሰክሮ ነው እንጂ በዛን ጊዜ እሷ የሆነ መድኃኒት አድርጋበት ነው እንጂ አውቁ አላስረገዛትም። ስለዚህ ልጁ ሊቀበል ይችላል፣ ግን እሷን በሚስትነት በይፋ አድርጎ ሊቀበላት አይችልም። ምክንያቱም አሁን በባለፈው እንኳን ቀለበት ሲያደርግላት ዘመድ ምናምን አልጠራም፣ ማንንም አልጠራም። ልክ የቤተሰብ እራት ምናምን አድርጎ ነው ቀለበት ያሰረላት። እና ምንድነው ያለው ለዛ እንግዲህ ለጠራው ልጅ በቁም ነገር ሳገባ የዛኔ ይጨነቅበታለሁ ስለ ክብሬ ነው ያለው። እና አሁን ላይ እንግዲህ ስለ ጄሪ ምንም የሚጨነቀው ሆነ ምንም የሚደንቀው ነገር የለም። ከብሌን ጋር እልህ ስለያዘው ብቻ ነው ቀለበቱን ፕሮግራም ያደረገላት ማለት ነው። እናም እንግዲህ ግን አሁን አምናን ልጁን ሊቀበል ይችላል እንጂ በፍጹም እሷን በሚስትነት ሊቀበላት አይችልም። ሌላው ደግሞ አክስቱ ልትቀበላት ትችላለች። ምክንያቱም አክስቱ ልክ የአምናን ልጅ በጣም ትፈልጋለች። አሁን እንግዲህ ከእንግዲህም በኋላ ብሌን ልትሰቃይ ትችላለች ብዬ ነው የማስበው። ምክንያቱም አክስቱ አክስቱ ልጅ ትፈልጋለች። በቃ በተለይ ደግሞ እህት ያልሞተችን በባለፈው ራሱ ሲፈን ይቺ ሜርሲ የወንድሜ ልጅ ዳይፐር ትቀይሪያለች ስትላት በጣም ነበረ ደስ ያላት። እና በዛን ጊዜ እንግዲህ ግን እህት ያልሞተችን ማለት ነው በጣም ደስ እያለኝ በደስታ ነው የማደርገው እያለች ነበረ። እና ዛሬ ላይ እንግዲህ ጄሪን እንግዲህ ነፍሰ ጡር ስትሆን ስትሰማ በጣም ከሚባለው በላይ የምትደሰተውና የምትደነቀው የሲፈን እህት ነች ማለት ነው፣ የአምናን አክስት ማለት ነው። እና ምዶች እንግዲህ ብሌን ደግሞ ወደ አቶ አምናን ጋር ሄዳ ደህንነቱን እየጠየቀችው ነበረ። ሰላም ወዶች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል።
እናም ብሌን እንግዲህ ግን ወደ አቶ አምናን ጋር ትሄዳለች። አምናን አሁን ላይ በጣም ተጨንቋል፣ ከሚባለው በላይ ተጠቧል። እንግዲህ እናትን ነው በሞት ያጣው፣ ያውም በድንገት ሳያስታምማት ማለት ነው። እና ወደ እሱ ጋር ሄዳ እንግዲህ ግን አንዳንድ ነገሮችን ልትነግረው ነበረ። እሷም ከአሁን ቀደም የተፈጠሩ ከወይዘሮ ሲፈን ጋር አንዳንድ ነገሮች አውርታ ነበረ። ሲፈን በነገራችን ላይ ለልጇ ለአቶ አምናን ሚስትነት ያጨችላት ብሌን ነበረ። እንደውም በተቃራኒው አንቺን ነው ለልጅ ሚስት አርጌ የማጭሽ፣ ግን ደግሞ ለዛም አቶ አምናንን ማሳመን አለብኝ ብላት ነበረ። ብሌን ይሄንን ነገር አቶ አምናን ይቀበላሉ ማለት የሚሆን ይመስልሻል ስትላትም ሴት ነሽ፣ ስለዚህ እሱን ማሳመን ያንቺ ኃላፊነት ነው ትላታለች። እናም እንደዛ ስትላት እሺ በቃ እንደዛ ከሆነ ምናምን ብላ እንግዲህ በዚህ ተስማምተው ነበረ። ይህንን ነገር ወደ ኋላ መለስ ብላ ብሌን እያስታወሰች ነበረ። እና በዚህ ጊዜ ነበረ ቀጥ ብላ እንግዲህ ወደ አቶ አምናን ጋር ሄዳ አምናንን እንግዲህ እንዴት ነህ ደህና ነህ ሆይ ምናምን ስትለው ደህና መሆን ይመስልሻል አላት። አይ አይመስለኝም አለችው። እና ታዲያ ለምንድን ነው የምትጠይቂኝ? ለምንድን ነው የማትተይኝ ሲላትም እንግዲህ ግን ይኸውልህ አምናን ስትልም ብሌን እባክሽን ተይ፣ ምንም ማውራት አልፈልግም አላት እዚህ ጋር ማለት ነው። እና እንደዚህ እንግዲህ ሲላትም አይዞህ ካለችው ከፍቶሽ ያውቃል አላት። አወድ አለችው። መቼ ሲላት እንግዲህ ግን አንተ መድኃኒቱን አንቺ መርዘሽዋል ያልከኝ ጊዜ የዛን ቀን ከፍቶኛል ሲላትም እኔ ደግሞ እናቴ ስትሞት ነው የዛለት ነው የከፋኝ አላት። እና እንደዛ ሲላት እንግዲህ ከን አይዞክ በቃ ይህንን ብቻ ነገር ነው እያለው ማለት ነው። እና እንግዲህ እንደዚህ ሲላት እንግዲህ በነገራችን ላይ አቶ አምናን ወደ ኋላ መለስ ብሎ እንግዲህ እናቱ ከመሞቱ በፊት አንተ ጎበዝና ጠንካራ መሆን አለብክ፣ እኔ አብሬ ካልኖርም እስከ ምን ጊዜውም ቢሆን ሞት የሚባል ነገር አለ፣ ሞት ሊለያየን ይችላል እያለችም እንግዲህ ግን ወይዘሮ ሲፈን ለአቶ አምናን እንግዲህ አንዳንድ ነገሮችን ነግረው ነበረ። እናም ይሄንን ነገር እንግዲህ ግን ስትነግረው እሱም እንግዲህ ግን ይሄንን ነገር ማየ ለምንድን ነው የምትነግረኝ ምናምን ሲላትም እንደነገርኩ ነው እኔ አንድ ቀን ልሞት እችላለሁ፣ ሁል ጊዜ አብሬህ እኖራለሁ ማለት አይደለም። ስለዚህ በሁለት እግርህ ቆመህ ጠንካራና ጎበዝ ሆነህ ማየት ነው የምፈልገው እና ደግሞ ለውሳኔ እንዳትቸኩል ልጄ፣ ልብ ይስጥክ። ገብቶችኋል? ተረጋግተክ ማሰብ አለብህ እንጂ በውሳኔ የሆነ ነገር ውስጥ ገብተህ በኋላ እንዳትጸጸት። ልብህን አዳምጥ። ሰው ከነገረህ ይልቅ ልብህ የነገረህ ይበልጣልና ልብህን አዳምጥ ልጄ በማለትም ብዙ ጊዜ እየደጋገመች እንግዲህ መክረው ነበረ። ሌላ ወይዘሮ ሲፈን እንግዲህ ከመሞቴ በፊት ያንተን ልጅ መታቀፍ እፈልጋለሁ ብለውም በዚህም እንግዲህ ተስማምተው ነበረ። አምናን በፍጹም እናቴን በድንገት አጣታለሁ ብሎ አላመነም ነበረ። ግን ደግሞ አንዳንድ የባል ዘመድ ነቀርሳ ናቸውና ያው ባላሰበችው መንገድ መድኃኒቷ ተቀይሮ በዛን ደግሞ እንግዲህ ወይዘሮ ይቺ ማነች ሜርስ ነገራችን ላይ የወይዘሮ ሰምሃል እህት ምንድን ነው ያለችው? በፍጹም እህቴ ታማ አይደለም የሞተችው የሰው እጅ አለባት እያለች ነው። በነገራችን ላይ እዚህ ነገር ላይ ሲፈን እንዳለችበት የወይዘሮ ሰምሃል እህት ያወቀች ለታ የወይና ግን ሲጀመር የወይዘሮ ሰምሃል እህት ፈልጋና አጣርታ እንደምትደርስባት አልጠራጠርም። እና ሙዶች እንግዲህ አሁን ላይ ምንድነው ብሌን ደግሞ ያው አምናን እንግዲህ ግን ወደ ክፍሏ ሄዶ ነበርና እና ምን እየሰራሁኝ እንደሆነ ራሱ ምንም እያወቅኩኝ አይደለ ስትለውም ምንም ችግር የለውም አንዳንድ ቀን ልክ እንደዚህ ነው የምናደርገው መላቀጡ ይጠፋናል፣ ስለዚህ ምንም ነገር አትጨነቅ ምናምን ትለዋለች። እሱም እንግዲህ ግን እሺ በቃ ይላታል። እና እሷም ተረት እንዲነግራት ትፈልጋለች ስትለው እሱም እሺ ብሎ እንግዲህ እግሯ ላይ ይተኛና ተረት ትነግረዋለች። አቶ አምናን ትለዋለች። አቶ አምናን ሁላችንም ከዛ እንቀርም፣ ሁላችንም እንሞታለን፣ ሁላችንም ወደ ሞት እንሄዳለን እና አንድ ልጅ ነበር አለችው። አንድ ልጅ ነበረ እናም ካንተና ከእናተ ማን ቀድሞ ቢሞት ይሻላል የሚባል ጥያቄ ሲጠየቅ እሱም ልክ እናቴ ብትሞት ይሻላል ብሎ መለሰ። በዛን ጊዜ ሰዎች ተሳለቁበት። ግን ደግሞ እንዳልተረዱት ነገር ቢኖር ልክ እናት በልጇ በሞት ተሳቃ ከምትኖር እኔ በሞት ይሻላል። ገብቷችኋል? እናት በልጇ መሞት ከምትሰቃይ እኔ ብሰቃይ ይሻላል። ስለዚህ መጀመሪያ እናቴ ብትሞት ብሎም አለ እያለችም እንግዲህ ግን አንዳንድ ተረቶችን እየነገረችው ነበረ። አምናንም እንግዲህ በነዛ በተረቶች እየተጽናናና እየተቋቋመ ተመልክተነዋል ማለት ነው።
እንግዲህ ጄሪ መጨረሻ ላይ ከአምናን እንግዲህ ነፍሰ ጡር እንደሆነች ምናምን ነግረዋለች። አምናንም በጣም ደንግጧል። በዚህ ጊዜ ደግሞ ብሌንም በጣም ያላሰበችው ነው። እንግዲህ ምን ይፈጠራል የሚለውን ቀጣይ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።